አስተያየትና የመፍትሄ ሐሳብ ጦርነቱ ከተጀመረ አሁን 6 ወር ሞልቶታል። በመጀመሪያው ምዕራፍ ህወሓት የነበረውን የተኩስ አቅምና ሞራል ተነጥቆ መደበኛ ውጊያ ለማድረግ ወደማይችልበት ደረጃ ወርዷል። ከዛ ቀጥሎ በጣም ተንቀሳቃሽ ውጊያ ወይም የህልውና እንቅስቃሴ ለማድረግ ተገዷል። መደበኛው እንቅስቃሴ የኤርትራ ሰራዊት ግፍ ግድያና ዝርፊያ አስፈርቶት በሸሸ የትግራይ ወጣትም ህልውናው በሁሉም አካባቢ ለማድረግና ግጭቱ ቀጣይነት እንዲኖረው ለማድረግ ሁኔታው ጠቅሞታል። ስለሆነም ወጣቱን በዋናነት እያስበረገገ ያለና ሌሎች ግፎችን በህይወትና በትግራይ ህዝብ ንብረት እያደረሰ ያለ የኤርትራ ሰራዊት ከትግራይ የማስወጣት ሥራ መስራት እንደ ወሳኝ ቅድመ ሁኔታ ለሰላምና ለህዝብ ደህንነት ሲባል ቅድሚያ ሊሰጠው የሚገባው ጉዳይ ነው የሚል አስተያየት ነው ያለው። የቀረው የጸጥታ ሥራ መከላከያ በሚሰራበት በሚሰፍርበትና በሚሰማራበት ጊዜ የሚኖሩ ክፍተቶችን ለመሸፈን ቀደም ሲል በመንግስት የተወሰነው የመከላከያ አባላት ሆነው በየካምፑ ቁጭ ብለው ያሉ የትግራይ ተወላጆች የረጅም ጊዜ ስምሪታቸው መልስ እስኪያገኝ የትግራይ የጸጥታና የሰላም የክልል ኃይል ሆነው ክፍተቶችን እንዲሸፍኑ ለማድረግ ወደ ክልሉ እንዲላኩ ማድረጉ ጠቃሚ ነው። ባለፈውም በመንግስት አምኖበትና የተወሰነ መሆኑ የሚታወቅ ነው። አሁንም ተግባራዊ ማድረጉ ቢፋጠን ጠቃሚ ነው። የተፈናቀለና በየአካባቢው ተሰባስቦ በችግር ያለ ተፈናቃይ አብዛኛው አርሶ አደር መሆኑ ታውቆ መጪው የእርሻ ጊዜ እንዳያመልጠው ቀድሞ ወደ መንደሩ እንዲመለስ ማድረግ፣ ከተፈናቃዮቹ አብዛኛውን ቁጥር የያዘውን በዛፍ ስር ሳይቀር ሽሬ ከተማ ተሰባስቦ ያለው ከምዕራብ ዞን የመጣ ተፈናቃይ ወደ ዞኑ እንዲመለስ ማድረግ፣ ይህ ፈጥኖ ካልተሰራ የሚያመጣውን ጉዳት በመገንዘብ መከላከያ በምዕራብ ዞን ኃይል ያለው መሆኑን ከግምት ውስጥ በማስገባት ፈጥነው ተፈናቃዮቹ መንግስት በወሰነው መሰረት ተፈናቃዮች መመለሱ ክረምት ከመግባቱ በፊትም ካልተመለሱና ባሉበት ከቆዩ ሊደርስባቸው የሚችለውን ከፍተኛ ጉዳት አስቀድሞ እንደ መፍታት ነው። ከኤርትራ ሰራዊት መውጣት ጋር በተያያዘ ለሰላምና ለህዝብ ደህንነት ሲባል መንግስት የግጭቱን ዕድሜ ለማሳጠር የቀረውን በውጊያና በብረት አፈሙዝ ከመጨረስ ይልቅ ሌሎች ሰላማዊና የፖለቲካ መፍትሄዎች እንዲታከሉበት በማድረግ የግጭቱን ዕድሜ ለማሳጠር እርምጃ ለመውሰድ የሚጠቅሙ አማራጮች ቢታከሉበት ከሁሉ በላይ ተጠቃሚ የሚሆኑት በችግር ላይ ወድቆ ያለው ህዝብ፣ መንግስትና ሁሉም ሰላም ፈላጊዎች ናቸው። ስለሆነም ሌሎች አማራጮችን ማከል ጠቃሚ ነው የሚል አስተያየት አለን። በጦርነቱ ጊዜ የትግራይ ጊዜያዊ መስተዳደር የገጠሙት ፈተናዎች በከፊል አንደኛ፣ በመከላከያ ካምፖች የነበሩና ወደ ትግራይ ለግዳጅ እንዲላኩ የተወሰነውን ውሳኔ ስለተቀለበሰ በተፋላሚዎች መካከል ገብቶ ሁኔታውን ለማርገብ የነበረው ወርቃማ አማራጭ ተግባራዊ ስላልሆነ ጊዜያዊ መስተዳደሩ ጥርስ አልባ ሆነ። ሁለተኛ፣ ጊዜያዊ መስተዳደሩ ከውስጡ አብዛኞቹ በፈቃደኝነታቸው የተሰበሰቡበትን ከአዲስ አበባ ወደ ትግራይ የተጓዙትና በትግራይ ቆይተው በፈቃዳቸው ህዝብንና ህይወትን በማዳን እንሳተፋለን ብለው በተሰባሰቡ አባላት የተደራጀ ነበር። ይሁን እንጂ መስተዳደሩ ሁለቱንም አሰባስቦ ለመስራት ሲሞክር በተጻራሪ ሁለት አይነት ባህሪዎች ታይተውበታል። ከባህሪዎቹም አንዱና አብዛኛውን አባል ያካተተውነትም የህይወት ዋጋም ቢሆን እስከ መክፈል እየሄዱ በሰላም የሚሰሩና ለሰላም የሚዋደቁ ሲሆን ከነዚህ በብዙ ቁጥር በትግራይ ታጣቂዎች አማካይነት ተገድለዋል። የህይወት ዋጋም ከፍለዋል። የህይወት ዋጋ የከፈሉትና በህይወት የቀሩትም ለሰላም በመስራት የቻሉትን አበርክቷል። ሁለተኛው ባህሪ ይዞ ጊዜያዊ መስተዳደሩን የተቀላቀለው ግን ቀውሱንና ጦርነቱን እንደ የደራ ገበያ በመቁጠር ለግል ጥቅማቸው ለማዋል የተንቀሳቀሱ ሰዎች ያሉበት ነው። ከነዚህ ውስጥ የተላከላቸውን በጀት ወደ ግል አካውንታቸው የሚከቱ፣ ለህዝብ የተላከ እርዳታን እየሰረቁ የሚያስቸግሩና አንዱን ካንዱ የሚያዳሉ ነበሩ። ይህም ሆኖ የጊዜያዊ መስተዳደሩ ውሳኔ ስርዓት አሰጣጥ ማስረጃና መረጃ በመጣ ቁጥር በአፋጣኝ እርምጃ መውሰድ በሚያስፈልጋቸው ጥፋት ያጠፉ ሰዎች ላይ በጊዜው እርምጃ እንዲወሰድ አድርጓል። በዚህም የዞን ወረዳና በተለያየ የሙያ ዘርፍ የነበሩ እርምጃ ተወስዶባቸዋል። ለምሳሌ በከፍተኛ አመራር ከነበሩት በጊዜያዊ መስተዳደሩ የመቀሌ ከንቲባ ሆኖ እንዲሰራ ተመድቦ የነበረው አታክልቲ ኃይለ ሥላሴ የሚባል ይገኝባቸዋል። ከንቲባው ከጅምሩ ሲመደብ ለቦታው የማይመጥን መሆኑ በቂ ዕውቀትና መረጃ ሳይያዝ የተደረገ ስለነበር አጨራረሱም ጥሩ አልነበረም። ስለ ሰውየው የነበሩ ቁንጽል መረጃዎች
አንደኛ የዛ ከተማ ተወላጅ ነው የሚል ሲሆን ሁለተኛ ህወሓት በጦርነቱ ዋዜማ ባካሄደው ምርጫ የግል ተወዳዳሪ ሆኖ እንደዛሬ ተመዝግቦ እንደነገ ራሱን አገለለ ከሚል ያለፉ አልነበሩም። ሰውየው ግን የከንቲባነት ስልጣኑን እንደተረከበ የከተማዋ ማህበረሰብን በትርምስ ላይ ትርምስ ለመፍጠር ጊዜ አልፈጀበትም ነበር። ሲጀመር በከተማው ለነበረው እርዳታ ፈላጊ እርዳታ በማድረስ በኩል ፍትሃዊነት የሌለበትና የሚባክንበት ሁኔታ ነበር የተፈጠረው። አስተካክል ሲባልም እጅና እግር የሌለ ሆነ። ሲቀጥልም በተለይ ወደ መቀሌ ከተማ የእንግዶችና ጎብኚዎች በየጊዜው ይመላለሱ ስለነበር ለጎብኚዎች ከሚደረገው መስተንግዶ ከንቲባው ከነበረው በጀት ወጪዎች ሲሸፍን ሂሳቡ በፎርጅድ ደረሰኝ እየሰራና ዋጋም እያጋነነ ገንዘብ ወደ ኪሱ ያስገባ እንደነበር መረጃዎች መጉረፍ የጀመሩት ገና ከጅምሩ ነበር። ይህ ብቻ ሳይሆን ከንቲባው ራሱ በሳምንት 2-3 ጊዜ በወቅቱ የነበረውን አለቃውን ሳያሳውቅና ሳያስፈቅድ ወደ አዲስ አበባ ምልልስ ሲያበዛ አንዴ እንኳን እኔ በነበርኩበት ስብሰባ ጠንካራ ሂስና ማስጠንቀቂያ ተሰጥቶታል። ቀጥሎም የመቀሌ ተሽከርካሪ ታክሲዎችን የመቀሌ 70 እንደርታ የእግር ኳስ ቡድን ማሊያ አይነት ቀለም ይቀባሉ ብሎ በስሩ በነበረው የመቀሌ ኤፍኤም ሬዲዮ ማስነገሩን ተከትሎ የከተማው ማህበረሰብ ወደ መስተዳደሩ ቢሮ በመመላለስ ይሄ በኤፍኤም የተነገረው ነገር ማየት እንደማይፈልግ በምሬት የተናገረበት ወቅት ነበር። በኋላም ከንቲባው የኮማንድ ፖስቱ አባልም ስለነበር በስብሰባ ይህን የህብረተሰብ ክስና ቅሬታ ቀርቦለት እንዲሁም መስተዳደሩም ሆነ ኮማንድ ፖስቱ የተደረገው ነገር ትክክል እንዳልሆነ ቀርቦለት እንዲያስተካክልም ባጽኖት ተነግሮት ሲያበቃ ላለማስተካከል አቅማማ። በእርግጥ ሰውየው ከኮማንድ ፖስቱና ከመስተዳደሩ እውቅና ውጭ የመከላከያ አባላት አጃቢዎች ይዞ ነበር የሚታየው። ምናልባት እዛ አካባቢ ከነበሩ አንዳንድ የመከላከያ አመራር አባላት የተለየ ግንኙነት ስለነበረው ሊሆን ይችላል። ከንቲባው በዚህ ብቻ ሳይወሰንም በተለይ ህወሓት ወይም ትዕምት መቀሌ በሚገኘው የትራንስ ትልቁ መጋዘን ላይ የነበረው በቢሊዮን ብሮች የሚገመት መለዋወጫ በሌሊት በተለያዩ ተሽከርካሪዎች እየጫነ ወደ አዲስ አበባና ሌሎች ከተሞች እያጓጓዘ እንደሆነ በተደጋጋሚ መረጃ ይመጣ ነበር። ይህንንም ዝርፊያ ለመቆጣጠርም በሁለት አማራጮች ስራ ለመስራት ተሞክሮ ነበር። አንደኛው በአፋርና በአዲ ጉደም ወደ መሃል ሀገር የሚወስደው መንገድ ኬላ በማቋቋም ያልተፈቀደላቸው ተሽከርካሪዎችና ንብረት እንዳይወጣ መዝጋት ነበር። ይህንን ለመቆጣጠር ሙከራ ሲደረግም እንደገና ተሽከርካሪዎቹ በሳምራ አካባቢ አድርገው በሰቆጣ ለማስወጣት እንቅስቃሴ ሲጀመር ጭራሽ በእንደዚህ አይነቱ የወሮ በላ ስራ ተማረን እንደነበር አስታውሳለሁ። በዚህ ጊዜ ነበር ከመከላከያ ኢታማዦር ሹሙ ጀነራል ብርሃኑ ጁላ ጋር በስልክ ተነጋግረን እስከ አንድ ሻለቃ መቀሌ ከነበረው ኮማንድ ጠይቄ በየጭላና ሳምራ መካከል ኬላ አድርገን እንድንዘጋው የተግባባ ነው። ከትራንስ መጋዘን ዝርፊያ ጋር በተያያዘ ግን ጉዳዩን እስከ መጨረሻ ሄዶ ካለመቋጨቱ በስተቀር መረጃዎች የሚያመለክቱት ግን የያኔው ከንቲባ አታክልቲ ኃይለሥላሴና ሌሎች በተለይ የአማራ ማንነት ያላቸውና ዘው መቀሌ የነበሩ የመከላከያ አባላት በጋራ የጦር ዝርፊያ ውስጥ ገብተው እንደነበር ነው። ይህን ሂደት በክትትል ላይ ያለ ነበር በመሃል አታክልቲ ከመቀሌ ታክሲዎች ጋር በተያያዘ በፈጠረው ስህተትና ቀውስ ከኃላፊነት እንዲነሳ የማድረግ እርምጃ የተወሰደበት። እርምጃው በተወሰደበት ዕለት በቀጥታ ወደ አዲስ አበባ በመብረር በሚዲያ ላይ ቀርቦ ሽምጥጥ አድርጎ በመዋሸት ከስራው ራሴ ለቅቄ መጣው ብሎ ማውራት ጀመረ። እውነታው ግን ራሱ ለቆ ሳይሆን በእርምጃው ተደናግጦ ነበር በሩጫ ወደ አዲስ አበባ የመጣው። ሰውየው ግን በዚህ ሳያበቃ በተለይ በአዲስ አበባ በሚኖሩ የትግራይ ተወላጆች በማንነታቸው ሲታሰሩና ለወከባ ሲጋለጡ ለችግሩ ተጋላጭ ሆነው ያገኛቸውን የትግራይ ተወላጆች የታሰረ ዘመዳችሁን ላስፈታላችሁ እንዳትታሰሩ ላድርጋችሁ እያለ ከብዙ ሰዎች ብር እንደወሰደ ብር የወሰደባቸው ሰዎች በአካል አግኝተውም ጭምር የነገሩኛሉ። የትግራዋይ ደህንነት በአዲስ አበባና በአማራ ክልል ያስቸኳይ ጊዜ አዋጁ የሚያበቃበት ጊዜ ስለደረሰና ስለማይቀጥል አዲስ አበባ ሆኜ የትግራይ ተወላጆችን ደህንነትና ዋስትና በመከታተል የማገዝ ስራ ተሰጠኝ። ጉዳዩ ከባድ መሆኑ ገብቶኛል። ምክንያቱም በአዲስ አበባና በሌሎች የሀገሪቱ አካባቢዎች ጸረ ትግራዮች ዘመቻ በመስፋፋቱ ሁኔታዎች እጅግ ተወሳስበዋል። ትግራዋይ የሚባል ሁሉ የህወሓት ወይም ጁንታ አባልና ደጋፊ ተደርጎ በሌሎች የህብረተሰብ ክፍሎችና በመንግስት መዋቅር ለጥቃት ተጋልጧል። ስለዚህ በእንደዚህ አይነት ሁኔታ ውስጥ የትግራይ ተወላጆችን ደህንነት እንዴት ማረጋገጥ ይቻላል የሚለው ጥያቄ አእምሮዬን ሰንጎ ያዘው። በዚህ ዙሪያ ለመወያየት መጀመሪያ ከፊልድ ማርሻል ብርሃኑ ጁላ ጋር ተገናኘውና በስፋት ተነጋገርን። በአዲስ አበባ የሚኖሩ የትግራይ ተወላጆች ህገ መንግስታዊ መብታቸውን መሰረት አድርገው በሲቪል ማህበር እንዲደራጁ ማድረግ በሚለው ሐሳብ ተስማማን።
የሲቪል ማህበር አባል በመሆን የአባልነት መታወቂያ ተሰጥቷቸው ራሳቸውን ከጥቃት እንዲከላከሉ ማድረግ እንደሚቻል ተግባባን። በዚህ ጉዳይ የአዲስ አበባ መስተዳደር እገዛ ስለሚያስፈልግ የከተማዋን ከንቲባ ወይዘሮ አዳነች አቤቤን ለማነጋገር ወሰንን። በመቀጠል ቀጠሮ ይዤ ከከንቲባዋ ጋር ስነጋገር ለሐሳቤ ሙሉ ድጋፍ ሰጡኝ። ከዚህ በኋላ ሲቪል ማህበሩን ለማደራጀት የሚያስፈልጉትን ሰነዶች ለማዘጋጀት ባለሙያዎችን ማማከር እንዳለብኝ ወሰንኩ። ስለዚህ በቀጥታ ወደ አዲስ አበባ ዩኒቨርሲቲ በማምራት ለሙያው ቅርበት ካላቸው የትግራይ ተወላጅ ምሁራን በዋናነት የዩኒቨርሲቲው ፕሬዝዳንት ከሆኑት ከፕሮፌሰር ጣሰው ወልደሃና ጋር ተገናኝቼ ተወያየው። ሁላችንም በሐሳቡ ስለተስማማን በጉዳዩ ሊረዱ የሚችሉ ምሁራን የተካተቱበት አንድ ቡድን መስርተን ሲቪል ማህበሩን ለማቋቋም የጽሑፍ ስራዎችን ፈጥነን ጨረስን። አከታትለንም ወደ መስራች ጉባኤ ከማምራታችን በፊት ከንቲባዋ በተገኙበት ከ60 እስከ 70 የሚሆኑ የትግራይ ተወላጆች የተሳተፉበት ስብሰባ በሸራተን ሆቴል አካሄድን። ዓላማው የትግራይ ተወላጆች በከፍተኛ ስጋቱ ስለነበሩ ያንን ስጋታቸውን ለመደገፍ ነበር። ከንቲባዋ በተገኙበት መሆኑ ደግሞ ይበልጥ መተማመን እንደሚፈጥር አምነናል። በዚህ መልኩ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ፣ ጀነራል ብርሃኑ ጁላና የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና ሌሎች ባለስልጣን በተገኙበት ስብሰባው ተካሂዶ በመደራጀቱ እንድንቀጥልበትና ድጋፍ እንደሚደረግልን ማረጋገጫ ተሰጠን። ተሰብሳቢዎቹም በሐሳቡ ተስማምተው በቀጣይ በሂልተን ሆቴል በሚደረግ ስብሰባ በማህበሩ ማደራጃ ጽሑፍ ለመወያየትና ለማጽደቅ ቀጠሮ ያዝን። በቀጣዩ የሂልተን ሆቴል ስብሰባ ከተለያዩ ቀበሌዎች ጨምሮ የተወጣጡ ብዙ የትግራይ ተወላጆች ተገኙ። በዓላማው ዙሪያ ሰፊ ውይይት ተካሂዶ መተማመን ላይ ደረስን። በመጨረሻም መስራች ጉባኤ በማካሄድ ማህበሩን ለመመስረት ቀጠሮ ይዘን ተለያየን። ጉባኤውን ለማካሄድ የቄርቆስ ክፍለ ከተማ አዳራሽ ተፈቅዶልን የመስተንግዶ በጀት ከንቲባዋ አዘውልን ወደ ስብሰባው ስናበራ እስቲ ቆዩ የሚል ድንገተኛ ትዕዛዝ መጣ። በፍጹም ያልጠበቅነው ጉዳይ ሆነብን። ለካ ትግራዋይ ሁሉ አይታመንም፣ የጁንታ ደጋፊ ነው፣ ማህበሩ የጁንታው መሳሪያ መሆኑ አይቀርም የሚል ሰፊ ዘመቻ ሲካሄድብን ሰንብቷል። ጀነራል ዮሐንስ ማህበሩን ለምን ዓላማ እንደሚያደራጀውም አይታወቅም የሚል ወሬም ተሰራጭቷል። ይህንን ከተረዳን በኋላ ቀጣይ ታዲያ ምን እናደርግ ማለት ብቻ ሆነ አማራጩ። በመንግስት መዋቅር ተሰግስገው የዘር ጥላቻ የሚያስፋፉ ሰዎች በፈጠሩት ስጋት ምክንያት በብዙ ሺህ የሚቆጠሩ ትግራዮች ከስቃይና መከራ ራሳቸውን የሚጠብቁበትና መብታቸውን የሚከላከሉበት አማራጭም ተደናቀፈ። የትግራይ ተወላጆች ሳይቀሩ ነበር ትግራዋይ እኮ ሁሉ ህወሓት ወይም ወያኔ ነው፣ እንኳን ተደራጅቶ ሳይደራጅም ምን እየሆነ እንዳለ ባይናችሁ እያያችሁ ለምን ትሳሳታላችሁ እያሉ ስጋት በመፍጠር የዘመቱትና ለማደናቀፍ የተሯሯጡት። ብቻ ህወሓት ኢህአዴግ በፈጠረው ትውልድ ምክንያት ልክ ትግራይ ሚዲያ ሃውስ በካምፕ የነበሩ አይውጡ ከወጡ ትግራዋይን ይመታሉ እያሉ ሌት ተቀን እንደለፈለፉት ዜጋው ራሱን ለመከላከል በምታስችለው ሲቪል ማህበር የማቋቋም እድልም ላይ ተዘመተበት። ስራውም ተደናቀፈ። የመቀሌ መያዝና የቀጠለው ጦርነት ሁኔታው በዚህ ያለ ቀፎ እንደተነካበት ንብ በቁጣ በርግጎ በረሃ የገባውን ወጣት ያሰለፉት የትግራይ ኃይሎች አሉላ ዘመቻ ብለው በሰየሙት ኦፕሬሽን የመቀሌን ከተማ ሰኔ 21 2013 ዓ.ም ተቆጣጠሩ። በዚህ ፍጥነትና ጉልበት መቀሌን የተቆጣጠሩባቸውን ዋና ዋና ምክንያቶች እንደሚከተለው ማስቀመጥ ይቻላል። የመከላከያ ሚኒስቴር ከትግራይ ኃይሎች ጋር ሲያካሂደው የቆየውን ውጊያ በፍጥነት መልክ ማስያዝ አልቻለም። የአማራና የኤርትራ ኃይሎች በሲቪሎች ሕይወትና ንብረት የሚያደርሱት ግፍና መከራ አጠናክረው ሲቀጥሉ በመንግስት በኩል ይህንን መግታትና መልክ ማስያዝ አልተቻለም። የአማራና የኤርትራ ኃይሎች ቤንዚን እያርከፈከፉ መሆናቸው መንግስት አይታየውም ነበር ባይባልም ቁርጥ ያለ ውሳኔ በመወሰንና ባለመወሰን መሃል ተቀርቅሮ ነበር። የትግራይ ወጣት ከኤርትራና አማራ ኃይሎች ግፍና መከራ ለማምለጥ ወደ ትግራይ በረሃዎች በነቂስ ለመውጣት ተገዷል። በትግራይ በተለይ በመቀሌና በአካባቢው የነበረው የመከላከያ ኃይል ቀድሞ ነገር ወደ በረሃ በገፍ እየጎረፈ ያለውን የትግራይ ወጣት ማስቆም ብቻውን አይችልም ነበር። ተቋቁሞ የነበረው ጊዜያዊ መስተዳደርም ጥርስ ሊያወጣና ሊደግፍ ይችል የነበረውን በየካምፑ የነበረው ትግርኛ ተናጋሪ ወታደርን የማግኘት እድሉ
ተጨናገፈበት። ከመነሻው ቀውሱ ወደ ከፋ ደረጃ የደረሰው የሰሜን ዕዝን ወደ መምታት በመሸጋገሩ ስለሆነና ይህም በመንግስትና በህዝብ ከሁሉም በላይ ደግሞ በትግራይ ህዝብ ከባድ ድንጋጤ የፈጠረ መሆኑን በመገንዘብ ለጦርነቱ ፖለቲካ ይዘት የተሰጠው ግምት በሁሉም በኩል አነስተኛ ሆኖ እንዲሁ እንደ ጦርነት ግጥሚያ ተደርጎ በመወሰዱ ነው። ነገር ዓለሙና ቀውሱ በፍጥነት ሊቀየር ይችል የነበረው በመከላከያ የነበሩ በየካምፑ የተቀመጡ ትግርኛ ተናጋሪ ወታደሮችና በፌደራልና በአዲስ አበባ ፖሊስ ውስጥ የነበሩት ትግራዋይ አባላት ቀውሱን ለማስታገስ ወደ ትግራይ እንዲሄዱ መንግስት አስቀድሞ በወሰነው መሰረት ቢጸናና ውሳኔውን ባያጥፈው ነበር ለሰላም የተሻለው አማራጭ የዚህ ኃይል በመሃል መግባት ብቻ ነበር። በተጠቀሱት መሰረታዊ ምክንያቶች የኢትዮጵያ መከላከያ ሰራዊት በተንቤን ሸዋተ ህጉም ተብሎ በሚጠራው ስፍራ የተሰነዘረበትን የትግራይ ኃይል ጥቃት ለመከላከልና ለመቋቋም በሚያስችለው ቁመና ላይ አልነበረም። አሰላለፉና ቁመናውም ሊከሰት የሚችልን ጥቃት ለመከላከል የሚያስችል አልነበረም። ከፍተኛ የሥርዓትና የቁመና ችግር ነበረበት። በዚህ ምክንያት በተሰነዘረበት ማጥቃት ተመታ። አጋር ነኝ ብሎ በአካባቢው ተሰልፎ የነበረው የኤርትራ ሰራዊት ለእርዳታ በሬዲዮ ግንኙነት ሲጠራ መጣሁ እያለ ግን አቅጣጫውን አዙሮ በብርሃን ፍጥነት ወደ ኋላው አፈገፈገ። በማንኛውም የውጊያ ህግ መመዘኛና በጓዳዊና ትብብር መሰረት ሐሳብ ሲታይ እጅግ አሳፋሪ የሆነውን ተግባር ፈጸመ። ቀድሞውንም ለዘረፋና ጭፍጨፋ እንጂ ለሌላ ስራ ያልተሰማራው የኤርትራ ኃይል ጭራሽ የሬዲዮ ግንኙነቱን ዘግቶ በአስገራሚ ፍጥነት በመሸሽ የትግራይን ድንበር ጥሶ ኤርትራ አዲኋላ ደረሰ። አደጋ ካጋጠመው የመከላከያ ኃይል በባሰ ተደናገጠ። ይህ አዲስ የተፈጠረው ክስተት በፌዴራል መንግስት በኩል ተገማችና ይደርሳል ተብሎ የታሰበ አልነበረም። በመቀሌ የነበረው የመከላከያ ወታደራዊ አመራር የህግ ማስከበር ዘመቻው በአጭር ጊዜ ውስጥ ይጠናቀቃል የሚል ግምገማ ነው የነበረው። ይህንን የሁኔታዎች ግምገማ ለፌዴራል መንግስት በሪፖርት መልክ በተደጋጋሚ አቅርቧል። ከዚህ ሪፖርት በመነሳት የትግራይ ችግር በአጭር ጊዜ እልባት ያገኛል የሚል መደምደሚያ ተይዞ እንደነበርም ይታወቃል። ሆኖም ግን የኤርትራ ሰራዊትና የአማራ ታጣቂ ኃይሎች በጥምረት በህዝብ ላይ የፈጸሙት ግፍ የኢፌድሪ መከላከያ ሰራዊት መቀሌን ተቆጣጥረው ያስገኘውን ድል በዜሮ እንዲባዛ ማድረጋቸውን መንግስት በተሟላ ሁኔታ እንዲያውቀው አልተደረገም። በደረሰው መጠነ ሰፊ ግፍ ምክንያት ወጣቱ በርግጎ ወደ በረሃ መግባቱን በተመለከተም ለመንግስት በቅጡ ሪፖርት አልተደረገለትም። የመንግስት የህግ ማስከበር ዘመቻ ዓላማና አፈጻጸሙ በኤርትራ ሰራዊትና በአማራ ኃይሎች ተጠልፎ መስመሩን እንደሳተ በመንግስት በኩል ግንዛቤ አልተወሰደበትም። በትግራይ የዘመተው የመከላከያ ሰራዊት በአንድ በኩል ህግ በማስከበር ስራ፣ በሌላ በኩል በኤርትራ ሰራዊትና በአማራ ኃይሎች በሚፈጽሙት አውዳሚ እንቅስቃሴዎች መካከል ተቀርቅሮ መቆየቱ በተገቢው ሁኔታ አልተገመገመም። እንደ የጦርነቱ አፈጻጸም ቁልፍ ችግር ተደርጎ በግልጽ ተቀምጦም መፍትሄ አልተበጀለትም። እኔም በወቅቱ መቀሌ በነበርኩበት ጊዜ አልፎ አልፎ ከመከላከያ መኮንኖች ይገናኝ ነበር። እነሱም የኤርትራ ሰራዊት ወደ ትግራይ የመግባቱን ጉዳይ ከአገር ሉዓላዊነት መዳፈር ጋር አያይዘው ቅሬታቸውን ነግረውኛል። በተለይ ደግሞ የኤርትራና የአማራ ኃይሎች በሚፈጽሟቸው ግፎች መማረራቸውን ነግረውኛል። የመከላከያ ኃይል መቀሌን ሲቆጣጠር የኤርትራ ኃይሎች ወደ መቀሌ እንዳይገቡ በመከላከያ አዛዦች ሲነገራቸው ከፍተኛ ቅሬታ እንዳደረባቸውም መረዳት ችያለሁ። ከፕሬዝዳንት ኢሳያስ የተሰጣቸው መመሪያ መቀሌን በታንክና በመድፍ ማውደም፣ እንደ መሰቦ ሲሚንቶ የመሳሰሉትን ፋብሪካዎች ነቅሎ መውሰድ ነበርና መቀሌ አትገቡም ሲባሉ ቁጣቸውን መቆጣጠር አቅቷቸው እንደነበር ብዙ የመከላከያ መኮንኖች አጫውተውኛል። የትግራይ ኃይሎች መቀሌን በመያዛቸው ትግራይ ውስጥ ብቻ ተከልሎ ሲታይ ስልታዊ የኃይል የበላይነት ያዙ። የትግራይ ወጣት የአሸናፊነት ሞራልም ከፋለ። የድል ጩኸቱ በትግራይም በዲያስፖራውም ተስተጋባ። ሁኔታውን ሲከታተል የነበረው የዓለም ማህበረሰብ ክንውኑን በአድናቆት ተመለከተው። የትግራይ ኃይል አመራሮችም ራሳቸውን በራሳቸው እያወደሱ በውጊያ አመራር ተወዳዳሪ የለንም አሉ። ለ8 ወራት በየዱሩና ገደሉ ከመንከራተት በኋላ የትግራይ ኃይሎች መቀሌን እንደተቆጣጠሩ መንግስት ትግራይ ውስጥ የቀረው ኃይል ወደ ቆቦ እንዲያፈገፍግ ትእዛዝ ሰጠ። አማራጭ መስመሮችን ወስዶ ኃይሉ ከትግራይ መሬት ወጥቶ በአማራ አዋሳኝ መስመሮች የመከላከያ ቁመና እንዲያበጅ አዘዘ። በዚህ ሂደት መከላከያ የቻለውን እየተዋጋ ሲያፈገፍግ የትግራይ ኃይሎችም እየተከተሉ መዋጋቱን አላቋረጡም። ከዚህ ክንውን በኋላ ነበር መንግስት ለጽሞናና ለህዝብ ሲባል እንዲሁም ገበሬው የእርሻ ጊዜውን እንዲጠቀምበት በማሰብ
የመከላከያ ኃይሉን ትግራይ ለቆ እንዲወጣ ማዘዙን በመገናኛ ብዙሃን በይፋ ያስታወቀው። ከዚህ ጎን ለጎን ግን የኢትዮጵያ መንግስት ሰራዊቱን ለማጠናከር አዲስ ኃይል ያሰለጥን ነበር። የክልሎችን ልዩ ኃይሎችም ወደ ግንባር እንዲከቱ ተደርጓል። አስፈላጊ ዘመናዊ ትጥቆችም ከውጭ በስፋት ተገዝተው መጥተዋል። የትግራይ ኃይሎችም እየተከተሉ እየተዋጉ ይዞታቸውን እያሰፉ ወደ አማራና አፋር ክልሎች ዘልቀው ገቡ። የትግራይ ኃይሎችን የሚመሩት ወታደራዊና ፖለቲካዊ ኮማንድ ፖስት አባሎች መቀሌን እንደተቆጣጠሩ የሚከተሉትን መሰረታዊ ስህተቶች ፈጽመዋል። መቀሌ እንደገቡ ለራሳቸው የጽሞና ጊዜ ወስደው የፈጸሟቸውን ስህተቶች ገምግመው ህዝቡን ይቅርታ ጠይቀው ለሰላማዊ መፍትሄ ዝግጁ ከመሆን ይልቅ በጊዜያዊ ድል ሰክረው የጦርነት አማራጭን ገፉበት። በአሉላ ዘመቻ የማረኳቸውን ወታደሮች በመቀሌ ጎዳናዎች ተሰልፈው እንዲያልፉ በማድረግ መሳለቂያ ያደረጓቸው። ይህ ከሰብአዊ አያያዝ ያፈነገጠ ተግባር በብዙ መመዘኛዎች ተቀባይነት የለውም። በዓለም አቀፍ ሕግ የሰፈሩትን የጦር ምርኮኞች ሰብአዊ ክብራቸው ተጠብቆ እንዲያዙ የሚደነግገውን ሕግ ተጻረዋል። እንደዚያ በተጎሳቆለ ሁኔታ በሚዲያ እንዲታዩ በማድረግ የነሱንና የቤተሰቦቻቸው ሞራል እንዲነካ አድርገዋል። አብዛኞቹ ወታደሮች በትግራይ ሰሜን ዕዝ ለረጅም ጊዜ የኖሩ በመሆናቸው ተጋብተው ልጆች ወልደው የተዛመዱ ከህዝቡ ጋር በተለያዩ ማህበራዊ መስተጋብሮች የተጋመዱ በመሆናቸው እንዲሁም ለትግራይ ህዝብ የምርኮኛ ሰብአዊ አያያዝ ነባር ጸጋው በመሆኑ የማይመጥነው ተግባር ፈጽሟል። ምርኮኞቹ ከመላው የኢትዮጵያ ክፍል የተገኙ በመሆናቸው እነሱ ለሚያካሂዱት ጦርነትም ሆነ ለትግራይ ህዝብ ስትራቴጂካዊ ወዳጅ የሚያሳጣ ስራ ሰሩ። የሚያካሂዱት ጦርነት መደበኛ ከመሆኑ ጋር በተያያዘ ሚሊዮኖች ደጀን ህዝብ ካለው የማይነጥፍ የሰው ኃይል ባለቤት ከሆነ መንግስታዊ የኢኮኖሚ፣ የዲፕሎማሲያዊ፣ የሎጂስቲክስ፣ የተተኳሽ የአየር የበላይነት ካለው ኃይል ጋር ጦርነት ለመቀጠል መወሰናቸው መሰረታዊ ስህተት ሰርቷል። በብዛት የተቀላቀላቸውን ወጣት በአደረጃጀት፣ በሎጂስቲክስ፣ በአስተዳደር፣ በእዝ ተዋረድ አቀናጅተው ለማሰማራት ካለመቻላቸው ሌላ ግንባር፣ አርሚ፣ ኮር የሚሉ እጅግ የተንዛዙ መዋቅሮችን በመቅረጽ ስምሪቱን ከጥብቅ ቁጥጥር ውጭ አድርገውታል። አደረጃጀቱን ግንባር፣ አርሚ፣ ኮር፣ ክፍለ ጦር ወዘተ እያሉ ከውጊያ ማሽንነት ወደ ፕሮፓጋንዳ መሳሪያነት ቀየሩት። ስትራቴጂካዊ ጠላትን በመለየትና ቅደም ተከተልን በማውጣት በኩል ጉድለት ፈጽሟል። አብዛኛው ተዋጊ ኃይላቸውና ህዝቡ በቅድሚያ የኤርትራ ወራሪ ኃይልን መከላከል ምርጫው ቢሆንም መሪዎቹ ግን ወደ አፋርና አማራ ክልሎች እንዲሰማራ አስገደዱት። ቢጠይቃቸውም መልስ ነፈጉት። ትልቁንና በቀላሉ የማይሸነፈውን የኢትዮጵያ መንግስትን ወደ ማሸነፍ አተኩረው ወጣቱን አስበሉት። የመረጡት የውጊያ መስመር ከደጀናቸው እጅግ ርቀው እንዲሄዱ ስላስገደዳቸው በጦርነት ወሳኝ የሆነውን የሎጂስቲክስ አቅርቦት የማያገኙበት ሁኔታ ተፈጠረ። በየሄዱበት መበጣጠስ፣ መቸገር የእንቅስቃሴያቸው መለያ ሆነ። ያለማቋረጥ በተካሄደው የጥላቻ ፕሮፓጋንዳ በጠላትነት በሚያቸው የአማራ ህዝብ ክልል ውስጥ በመግባት ለመዋጋት በመወሰናቸው ለችግር ተጋልጠዋል። የአማራ ክልል የመሬት ገጽታ ፈተና ውስጥ ከቷቸዋል። ወቅቱም የዝናብ ጊዜ ስለነበር ጣጣውን ጨርሰው አልቻሉትም። ለውጊያ የተሰማሩባቸው የአፋር ረባዳ ስፍራዎች ሐሩር ከመሆናቸው በተጨማሪ በድሮን ተዋጊ አውሮፕላኖች፣ ታንኮችና ሌሎች ከባድ መሳሪያዎችን እንዲሁም በሌሎች ሎጂስቲክስ አቅርቦቶች የበላይነት ካለው የመንግስት ኃይል ጋር ለጥቃት በሚያጋልጠው ሜዳ ላይ ወይም ሙት መሬት ለመዋጋት በመወሰናቸው ለውድቀትና ለኪሳራ ተዳርገዋል። በቂ ስልጠናና ልምድ የሌለውን ወጣት ወደፊት ግፋ እያሉ መጀመሪያ ድል የሚመስል እንዲያገኙ ያደርጉና ቀጥለው የተገኘችውን ድል ለፕሮፓጋንዳ ፍጆታ ተጠቅመው ሳይጨርሱ ድሏ ተኮላሽታ ቀጥላ የባሰ ጉዳት የምታስከትል እንድትሆን እያደረጉ ነገር ግን ጉዳቱን እየደበቁ መጓዝ ይመርጡ ስለነበር ማጠቃለያው ሽንፈት እንዲሆን አድርገውታል። መቀሌ፣ ማይጨውና ጨርጨር ሆነው በአፋር ደሴ ሆነው ሰሜን ሸዋ ሽሬ ሆነው ደግሞ ደባርቅና ሊማሊሞ ለውጊያ የተሰማራውን ወጣት ለመምራት በመምረጣቸው በግንባር ያለውን ተጨባጭ ሁኔታ በቅርበት በመከታተል ውሳኔ እንዳይሰጡ አድርጓቸዋል። በሌላቸው የአመራር አቅም ከነባራዊ የውጊያ ሁኔታ ርቀው በተለይ ጀነራሎቹ ወደ ፕሮፓጋንዳ ሰባኪነትና ጉራና ጥላቻ መንዛት ላይ ተጠመዱ ስለነበሩ ጠቅልለው ከጦርነትና ውጊያ ዲሲፕሊን ውጭ በመሆን ሁሉ ነገር ውድቀት፣ ኪሳራ ወዘተ እንዲሆን አድርገውታል። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት
ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።